በቃ ለሰባዊ አይቶ ግድል ስህተት የምታወጣው አይደለም እኮ ስህተት የምታወጣው የራስን ስህተት ለመሸፈን በስህተት ሳይሆን የምታርመው የራስን ስህተት መንቀስና ማውጣት ነው የነበረብህ። አሁን አንድ ጥያቄ ልጠይቅህ። ቆይ ልጠይቅህ። ያን ስህተት ልጠይቅህ በክርስትና ሴት ልጅ ባሏ የሞተባት አሁን አንተ ከሞትክ ያንተ ሚስት ወንድምህን ማግባት እንደሚችል ታውቃለህ? እንደዛ ሚል የለም። እርግጠኛ ነህ? ኧረ ተው። የለም ምናልባት ከእስልምና እንደዛ ነው አይደለም። በል ልንገርህና እንደዛ ብለህ ጠይቃቸው። ይሄ ካላገኘው ላይ ልንገርህ፣ እኔ አልነግርህም የቱ ጋር እንዳለ። ግን ማግባት ብቻ አይደለም፣ አላገባም ካለ ወንድምህ ሰው ይሰበሰብና ፊቱ ላይ ትተፋበታለች። ቆይ ወንድም እኮ አዳምጠኝ። በመጀመሪያ ፊቱ ላይ ትተፋበታለች፣ ከዛ ይወገራል። ገብቷል? እንደዚህ አይነት ህግ አለ ወይ ብለህ ትጠይቃለህ። እሺ የለም እንደዚህ አይነት ህግ ግድ የለህም። የለም ከተባልክ ገብቷል? የለም። ኧረ አታውቀውም አንተ። የለም ከተባልክ ከኔ ጋር እዚህ ጋር መጣ እንደፈለክ እኔን ትሰድበኛለህ። እሺ እሺ፣ እንደዛ ካልክ እሺ እጠይቃለሁ። ጥሩ ደግሞ እጠይቃለሁ። ስለምን እጠይቅህ? እሺ ደግሞ ስለምን? እስልምና ማለት ነው። እኔ እኮ 665 እኮ ነኝ። እኮ ሐሳብ ትሰጣለህ እንዴ? ስለማላውቀው ሐሳብ ልሰጥ አልችልማ። እና ለምን ምን አገባችሁ እያልክ ትናገራለህ? ስለ ራስህ ራስህን እንድታውቅ ነው። እንደዛ ይባልና እንደዛ ማለት የለብህም ወይ ካልክ ገለልተኛ ሆነህ እነሱንም እንደዛ ነው ማለት ያለብህ። ገለልተኛ ሆኜ እኮ ነው የምልህ። አያገባህምና በማያገባህ አትግባም ብለህ ክርስቲያኖች ብቻ ትናገራለህ። ክርስቲያኖች ብቻ ለምን ትናገራለህ? በማያገባቸው ስለሚገቡ። እነዛ አይገቡም? ይገባሉ። ሁሌ ነው የሚገቡት። ምን ብለው ያውቃሉ? የሰው እምነት ሲፈተፍቷል እንደ የሚሉት እኮ ምን ብለው ያውቃሉ? እኔ እኮ አሳዝኖኝ ነው እንጂ እኮ እና እሺ አለ ለምሳሌ ማለት ነው። ሄሎ ሰማራለ ለምሳሌ እንደዚህ ያሉ ይናገራሉ። ጅብሪል መንፈስ ቅዱስ አድርገውት ያመልኩታል ብለው ያስተምራሉ። ቴዲ የት ነው የምትኖረው? ሶስት አምላክ ብለው ያመልኩታል ብለው ያስተምራሉ። ጅብሪል እንደ ሶስተኛ ያዩታል ብሎ ያስተምራሉ። ምን ያስተምራሉ? ይኸውልህ መንፈስ ቅዱስ የሚባለው በእነሱ ጅብሪል የሚባለውን ይዘው ይሄን ነው መንፈስ ቅዱስ ብለው የሚያመልኩት ጅብሪል ነው ብለው ይናገራሉ። እሺ እና ይሄ ልክ ነው? ክርስቲያኖች ጅብሪልን አምላክ ያደርጉታል እነሱ ይላሉ እንዴ? እንደዛ ብለው እያስተማሩ። አይ አሁን ችግሩ መሰለህ እነሱ ምን ያደርጋሉ መሰለህ? አንዳንዴ ሙስሊሞቹ ሞቅሳቸው በምንድን ነው ታውቃለህ? አይወሬን እኮ ነው የሆነ እንስሳ ቢያገኙ ራሱ ካልሰለምክ ብለው እንትን ይሉታል። በቃ ይነግሩታል። ገብቷል? ያሰልሙታል። ለማስለም ያላቸው ጉጉት በጣም የላቀ ነውና
ሻዳ ይቀበሉታል የምትለኝ? አሁን አንተም ሊከራከሩ ይችላሉ እኮ አንተ ታዲያ ለምን ገለልተኛ አይደለህ አንተ? እነሱ ገለልተኛ አንተ ገለልተኛ አይደለህ? አይሉም። እነሱ የሚያወሩት ምንድነው ታውቃለህ? ስላሴ ውሸት ነው የት ያለው ይላሉ። ይኸው ቪዲዮ አለ የሚናገሩት በሚዲያቸው ራሱ። አንተ ደግሞ ታዲያ ገብርኤል ብለህ እያፈነድድክ እኮ ነው ቴዲ እኮ ማን እሱ ነው? እኔ እንደ 65 ላውራ። አሁን እንደ 65 ላውራ። እሺ ቴዲ እንደ 65 ላውራ። እንደ 65 እኮ ስታወራ በቃ እኮ ላውራ። እንደ 60 ያሁኑ አልፎኛል ነው የሚባለው። አታው እንደ 65 ላውራ። ረስቼው ነው አልፌው ነው ማለት ያለብኝ። እንደ 65 ላውራ። አውራሽ አንተ እናት ወልደው ነው አርደው ነው ማለት ወልደውህ ነው አርተውህ ነው? ወልደው ነው እንጂ። በምን እርግጠኛ ሆንክ? እንዴት የሁላ ሰው እኮ ተወልዶ እንጂ ታርቶ አይደለም ነው። አንተ ታርተህ እኮ እንዳልታ እሺ አንተ ታርተህ እንዳልሆነ በምን እርግጠኛ ሆንክ ነው እኮ? በምን እርግጠኛ ሆንክ አንተ? ያው አሁን እርግጠኛ ነኝ። እንዴት እርግጠኛ ሆንክ? እንዴት እርግጠኛ አልሆንም እኮ? እንዴት እርግጠኛ ሆንክ? እንዴት አልሆንም? እንዴት እርግጠኛ ሆንክ? እኔ እከራከራለሁ። ስለኔ እኮ አይደለም የምጠይቀው ስለአንተ ነው። አንተ አርተው ነው ወልደው ነው? እንደወለዱ አረጋግጥልኝ። ይኸውልህ እኔ እኮ መወለድ ምንድነው? እሺ ልዩነቱ መወለድ ልዩነቱ ምንድነው? እሺ ማለት ነው። አዙር እጠይቅሃለሁ እኮ ልዩነቱ ምንድነው? አስረዳኝ። ልዩነቱ ምንድነው? አስረዳኝ። መወለድ ማለት ጽንስ ከማህፀን ቀጥታ ልጅ ሲወጣ ነው። ከማህፀን ሲወጣ ነው? ሲወለዱ ማለት ነው። ያኛውስ? ያነ ደግሞ ዌስቴጅ ነው። ልዩነቱ ምንድነው? ዌስቴጅ እና ልጅ አንድ ነው እንዴ? አይደለም። አንተ አር ነው እኮ እያልኩ አይደለም። አር ነው እያልኩ አይደለም። ግድ የለም ሰው ነህ ግን አትለኝም። ልትለኝ አትችልም። አንተ ምናልባት አንተ አር ሆነህ ይሆናል። እንዴት ከዛ በኋላ ሰው እንደሆንክ የማይታመን ነገር አርሶ ይሆናል። ተቀዝነህ ምናምን አንተ እኮ ነው የምትለው። አይደለም እየጠየቅኩ ነው። አንተ መወለድን አረጋግጥልኝ ነው የምልህ። አሁን ወዳጅ የውር ሙግት ነው የምትሟገተው። ያውን ለክርክር አይሆንም። ለምን አይሆንም? አረጋግጥልኝ በል። ከአሁን በኋላ ተወልጄ ነው እንዳትልሽ። አርተው ነው። ኧረ አንተ ነህ የታራኸው ቅዘና። አራት ሳደብ እንዴ? ምን ነው ቴዲ? ታርተኸው ወይ ታርተህ የተወለድኩ በል። ዝሮ ፍሬ ያለው ነገር አታወራም። ፍሬ ያለው ነገር እኮ ነው። አንተ መወለድህን አረጋግጥልኝ። እሺ ቶ ድንጋይ ዳቦ እንዴት እንዳልሆነ አሳየህ ነው የምትለው። ይሄ እኮ ነው ሐዋርያ ባለፈው ስነግርህ የነበርኩን ልጅ ይሄ ነው። እና ተናዱ እናቴ አርታኝ ነው እንጂ ወልዳኝ አይደለም ያለው ይሄ ነው። አመለጠ ሄደ። መምህርን እኮ ከእንደዚህ አይነት ሰዎች ይጨንቀኛል እኮ አንዳንዴ። ግራ የሚያጋቡ ሰዎች እኮ ነው ያሉት። ከእንደዚህ አይነት ሰው ጋር እንዴት ችለን እንደኖርናቸው ግን አሉ ነው ብሮ። ያሲ አለ ከታች ያሲ አለ እስኪ አለ። ግማሽ ሰዓት ያወራው ነበር ለማሳመን። ያሲ ከባድ ነው በጣም። ከንግግሩ ያስታውቃል የሆነ እንትን ነገር እንደሆነ። ኧረ ገንገበት ነገር ነው። የደነገጥኩት ምንድነው ታውቃለህ? ጨዋታውን ያስቀየስኩት የበግ ድምጽ ሰማውና ያዝብል
አስፈልግም ጨዋታው እንትን አደረኩት። በቃ እኮ እንደዚህ ነው የሚሞተው እኮ እንደዚህ አይነት ሰው ታውቃለህ። በሚያሳዝን ሁኔታ አይለወጥም እኮ የተረገመ ነው እኮ ራሱ እኮ እንደዚህ እንደ ድንጋይ እንደሆነ በቃ እንደዚህ እንደ ኮብልስቶን ድንጋይ ማንም እየረገጠው በቃ እንደዚህ። ኧረ ይበልጣል እንዴ ይበልጣል። እሱ ጥቅም አለው። በቃ ምንም ዝም ብሎ በቃ እንደዚህ ሁሉም እንደዚህ እንደ በግ እሱ ማለት እሱ ነበር እኮ መጠበቅ የነበረበት። እሱ ግን በግ ይጠብቃል። ታምረኛ ትውልድ እኮ መጠበቅ የሚያስፈልገው ሰውዬ በግ ይጠብቅልሃል። ጥንድ በሬ ሽጠህ ወጥተህ ግን 200 በጎችን መጠበቅ አይከብድም? ቴዲ አይከብድም እንዴ? ግን እኮ እሱ ብቻውን እኮ 400 በግ ይሆናል። መምህር ቴዲ የሚባለው አሁን በጣም እኮ በቃ ይሄ እንደዚህ አይነት ሰው እኮ በቃ እኮ በግ እኮ አትበለው እኮ ይሄ እኮ ግብዳ እንስሳ ነው ለማለት ነው። ደንባራ ናቸው እንደዚህ አይነት ሰዎች። በዛ ላይ እኮ መሀይም አይገልጸውም። አንተ አሁን ይሄ ልጅ እኮ እግዚአብሔርን ነፃ ለማውጣት እኮ ነው የመጣው። ራሱ ነፃ ያልወጣ ሰው እግዚአብሔር ነፃ ሊያወጣ ነው። እኔ ደፋር ትውልድ ነው። እኔ በድፍረት ግን ይሄ ትውልድ አደንቀዋለሁ። ለማንኛውም ድንቁርና ባይዘው ካላስተዋልክ እኮ ደፋር ያደርግሃል እኮ። ፋራና ድንቁርና ደፋር ያደርጋል ይባላል። አዎ እንዴ አሁን እኮ ገልጠህ ብታየው በስጋ ቢገለጥ እኮ ይሄ ልጅ ከጭቅቅቱ ሻወር አድርጎ ያቅ ኑሮ እንዴት እንደሆነ በግ እየጠበቀ እንደዚህ እንትን እያለ እየወደቀ የተነሳ እኮ ነው ኑሮ የሚገፋው። እዚህ ጋር መርዝ ናቸው ምናምን ይባላል። አይ ምን አድርገው ነው ምናምን ስትል ምንም መልስ የለም። ጓደኞቻችን ጋር እናወራለን። የሚገርማችሁ ነገር በቃ የሆነ ሰው ተከራይቶት አይምሯቸው ሌላ ሰው እየኖርበት ነው፣ እየተጠቀመባቸው ነው። ስለዚህ አይምሯችንን ከሌላ ሰዎች እንትን ማስለቀቅ አለብን። የነጻነታችን ባሪያ መሆን አለብን። ራሳችን በራሳችን መመራትና መምራት መጀመር አለብን። ሰው መሆን አለብን። የሰው ልጅ ነፃ ሆኖ ነው የተፈጠረው። ነፃነታችንን መጠቀም አለብን። ማንበብ አለብን። መረዳት አለብን። ታሪክን እንወቅ። ሃይማኖቶችን እንያቸው፣ እናንብባቸው። ምንም የሚያስቀር ነገር የለም። እኔ አነባለሁ፣ ስለ አይሁድ አነባለሁ፣ ስለ ሙስሊም አነባለሁ። እኔ ላይ የተፈጠረ ምንም አዲስ ነገር የለም። እውነትን ከመመስከር ያለፈ ምንም አዲስ ነገር አልተፈጠረም። እንደውም ደስ የሚል እንቅልፍ ነው የምተኛው። በቃ ደስ ይለኛል። እውነቱን ተናግሬ በቃ በሰላም ነው የምተኛው። እርካታ አገኝበታለሁ። ደስ ይለኛል። ስለዚህ ከጥላቻ ውጡ። ሙስሊም መርዝ እኮ ነው። ሙስሊም እኮ በጣም በጣም አስቀያሚ ነው። እነዚህ ሙስሊሞች ስታያቸው እኮ በጣም መርዝ ናቸው። በቃ እኔ ሰይጣን ይመስሉኛል ምናምን ነገር ይላል። የተነገረህን ነው። ምንም አይደሉም እነሱ። በቃ ሰዎች ናቸው። ሰዎች ናቸውማ የሰብአዊነት እነሱ ጋር ነው ያለው። ምን እኔ እንደዛ የምልበት ሞራል የለኝም። ሰው ናቸው ምናምን ነገር። ህጋቸው ግን ቀጥ ያለ ህግ ነው ያለው። ልባቸው የሚረካበት ግዴታ የሆነ ነገር በሃይማኖታቸው አለ። ይፈጽሙታል። ካልፈጸመ ይወጣል። ካልፈጸመ ቀኑ ይበላሻል። እውነተኛ ናቸው። ራስን ያስተማርከኝ ሙስሊም ከዋሸ ቀኑ ተበላሽ እያልክ አይደል እንዴ? እኔ ያሳደግከኝ አይዋሽም አይሰርቅም እያልን አይደል እንዴ ያደግነው? ምንድን ነው አሁን አዲስ ነገር ልታመጡ ነው? የሆነ ነገር እንትን ስትፈልጉ አደራ ስትፈልጉ ሙስሊም ቤት አይደል እንዴ የምታስቀምጡት? ምንድነው አሁን አዲስ ነገር የተፈጠረው? የሆነ ነገራችሁ እንትን እንዲያደርጉላችሁ በቃ ሙስሊም ታማኝ ነው፣ ሙስሊም አይዋሽም፣ ሙስሊም እውነተኛ ነው ምናምን ነገር እያልክ እንትንን ታደርጋለህ። እዚህ ጋር መጥተህ ደግሞ ለትውልድ ጥላቻ ትሰብካለህ። ውሸት አይሰርቁም እነሱ ጋር ውሸት የለም። እውነት እውነት ነው፣ አለቀ። ለእውነት አንገቱ ይሰጣል እየተባልን ያደግነው። ይሄ በማህበራዊ ኑሯችንን የምናደርገው እዚህ ጋር መጥተህ መስክር። ለምንድን ነው ዝም የምትሉት? ለምን ትደበቃላችሁ? እኔ እኮ በጣም ይገርመኛል። ሙስሊም አይዋሽም፣ ሙስሊም እውነተኛ ነው፣ ሙስሊም ቀጥ ያለ ነገር ነው፣ ሙስሊም አይሰርቅም፣ ሙስሊም ታማኝ ነው። እንደዛ ስንባል አይደል እንዲያድግ ነው። መመስከር ያቀታቸዋል። እንደዚህ አይነት ነገር መመስከር ያቀታቸዋል። እነሱ በተግባር ያሳዩንን ትተን
ፈረንጆች ነጮች የሰበኩንን የምንሸከም መንጋ ገንገበት መሀይም ህዝቦች ነን። እነሱ በተግባር የሚያሳዩን ፍቅር እኮ አለ እኮ። እነሱ በተግባር የሚያሳዩን ታማኝነት አለ እኮ። እነሱ በተግባር የሚኖሩት እውነተኝነት አለ እኮ። እሱን ትታችሁ በቃ በፈረንጅ የተሰበክነው ውሸትና ትርክ፣ ተረትና ሐሰት እሱን እኛ ላይ አጭኑትም። በነገራችን ላይ የለም እንደውም ትውልድ ሁሉ ስለማያወራ ነው እንጂ ትውልድ ሁሉ ምንድነው ያስበው? አሁን ስላሴ የሚባለው ነገር ትቶታል። ወጣቱ በሙሉ አይቀበለውም። ስለዚህ ምንድነው አንድ አምላክ የሚባለው ነገር ሁሉም ወጣት ተቀብለውታል። በቅርቡ እንትን ትሆናላችሁ። አዎ ተቀብለውታል። ትውልድ ሁሉ በልቡ ሙስሊም ነው። አባቶችም ራሱ ውስጣቸው ቢፈተሽ ሙስሊሞች ናቸው። ለምን አባ ነው የምትዋሸው? በአምላክ ማንነት ያለህን አረዳድና አመለካከት ሙስሊም ነህ። ስላሴ የሚባለውን ነገር አይገባህም፣ አይመችም። ስለተጻፈ ነው የምታደነቆረ እንጂ እኮ አንተ እኮ እንትን አይገባህም እኮ ውሸታሞች። ስለዚህ በቃ ውጡ፣ የእውቀት ሰዎች ሁኑ፣ አንብቡ። የማንበብ ዘመን ነው። እዩ፣ የማገለባበጥ ዘመን ነው። አዳምጡ፣ ስሙ። የመፈተሽ ዘመን ነው። የመረጃ ዘመን ነው። እኔ በጣም ነው የምታሳዝኑ። እኔ ነፃ ወጥቻለሁ። እኔ ነፃ ነኝ፣ ከብዙ ነገር ነፃ ነኝ። የሰላም እንቅልፍ ነው የምተኘው። ሙስሊም ወንድሜ ነው። በቃ ከሙስሊም ጋር ነው የምበላው የምጠጣው። ምንም ችግር የለብኝም። ፍቅር ነው የሚሰጠኝ። ፍቅር ከሰጠው ከታመንክ ደግሞ በቃ የሌለ ንጉስ ነው የምትሆነው፣ ትነግሳለህ። ስለዚህ በተግባር የምታየውን የምትሰጠውን ነገር ትተህ በፈረንጆች የተሰጠን ትርክት መሸከም የለብህም። ወጣቶች ራሳችን ነው ማጽዳት ያለብን፣ ራሳችን ነው ነፃ ማውጣት ያለብን። እኛ በእኛ አመለካከት የክርስቶስን ትምህርት ጥሰን የሻርነውን ኦሪት እኮ ነው። በቃ እሱ ነው፣ ሌላ አዲስ እንትን የለውም። ክርስቶስ እኔ ሕግና ነቢያትን ልሽር አልመጣሁም ላጸና እንጂ እያለ እኛ በፍላጎታችን የሻርነው ኦሪት እሱ ነው። እንደውም የበለጠ ሕግ ነው። ኦሪት ውስጥማ እንስሳም ግደሉ ይላል እኮ፣ ህፃናትን ግደሉ ይላል፣ ሴቶቹን ግደሉ ይላል። እነሱ ጋር ግን እንደዚህ አይነት ተረት የለም። ሰው ከገደለ ይገደላል። መስፈርት አለው ራሱ የሚገደልበት መስፈርት። ይቅር ከተባለ ይቅር። ቤተሰቦቹ የሟቹ ቤተሰብ ይቅር ካሉት በቃ ይቅር ነው። በጣም የሚያምር ህግ ነው። ዓለምን ቀጥ አድርጋ ልትመራበት የምትችል ህግ ነው። ዋጠው። ምን አባት አመጣለህ? እውነት ነው። ለምን አባታችሁ ነው እያሳከካችሁ የምትኖሩት? እየቆረቆራችሁ የምትኖሩት ለምንድን ነው? ሰላም የላችሁም። እንተዋወቃለን ለብቻችን ቁጭ ብለን አይ እነዚህ እኮ እንትናቸው እኮ ደስ ይላል ምናምን ነገር ግን ምናምን ነገር እኮ ነው እንትናቸው ደስ ይላል ግን ምናምን ግን ምንድን ነው? ምንም እንትናቸው እኮ በጣም ይመቻል ግን ምንም ውሸታሞች። ስለዚህ እውነቷን ትወራለች፣ ትውጣታለህ። ወጣቱን ልቀቁት፣ ያንብብ፣ ያስተንትን፣ ያዳምጥ። በቃ ማንበብ አለበት። ካሁን በኋላ ትውልዱ ጥላቻ ሳይሆን ፈረንጆቹን የፈጠሩት ጥላቻ ሳይሆን የሙስሊም ጥላቻ ሳይሆን በቃ መጽሐፍ ቅዱስን ማንበብ አለበት፣ መማር አለበት፣ በመጽሐፍ ቅዱስ መመራት አለበት፣ መጽሐፍ ቅዱስን መፈተሽ አለበት፣ ቤተክርስቲያኗ መፈተሽ አለባት። የሃይማኖት አባቶች መገምገም አለባቸው፣ መከበር እንጂ መፈራት የለባቸው። በቃ የአዲሱ ትውልድ ህግ ነው ይሄ። ወደድክም ጠላም ሃይማኖት አልባ
ዝሙተኛ፣ የአመንዝራ ማዕት፣ ቆሻሻ ሃይማኖት የሌለው ትውልድ፣ በጣም ቆሻሻ ተራ ኑሮ የሚኖር ህዝብ ነው የሆነው። ሃይማኖትና ባህል ያለን ህዝቦች እኮ ነው ምናምን ነገር ይላል በፖለቲካ ሲሰራ። ውሸት ነው። ወጣቶች ቂጣቸውን ጥለው በየእንትኑ እየተለጠለጡ አይደል እንዴ የሴቶች የሚያድሩት? ሃይማኖት ስላለ ነው፣ ህግ ስላለ ነው። ሰርግ የሚደረገው ልጅ ከወለድ በኋላ አይደል እንዴ? ልጅ ተሸክመው ከመጡ በኋላ አይደል እንዴ ሰርግ የሚደረገው? ማንም ወደ ኢትዮጵያ የሚገባ ሌላ ዜጋ አይደል እንዴ የሚጫወትባቸው? ጭፈራ ቤት አይደል እንዴ ሴቶች ማንም እንትን ዱርዬ እየተጫወተባቸው የሚያድረው ኢትዮጵያ ውስጥ? ሃይማኖት ስላለ ነው። የሴተኛ ዳር ያለው ኢትዮጵያ አይደል እንዴ? በሽርሙጥና በዓለም ደረጃ የያዝንበት ዘመን አይደል እንዴ ኢትዮጵያ በአሁን ዘመን? ሃይማኖት ስላለ ነው። አባቱ የማይታወቅ ትውልድ ነፍ ትውልድ የተፈጠረው ሃይማኖት ስላለ ነው። በረንዳ ዳሪዎች የተፈጠሩት ኢትዮጵያ ውስጥ የሚያሳዝኑ ሃይማኖት ስላለ ነው። የምራቸውን ነው። በጣም ድሃ ወጣት የተፈጠረው ሃይማኖት ስላለ ነው። ዝሙተኛ የሃይማኖት አባት የተፈጠረው ሃይማኖት ስላለ ነው። ስለሚተገበር ነው። ስለሚታወቅ ነው። ኢትዮጵያ ውስጥ በሽርሙጥና በዓለም ደረጃ ኢትዮጵያውያን ደረጃ ይዘናል። ኢትዮጵያ ውስጥ ያለውን ወጣት ደግሞ ዲቃላውን ብትቆጥሩት ስንት ፐርሰንት እንደሚሆን አላውቅም። ስንት የዝሙት ትራፊ ልጅ ነው ያለው? የውጭ ዜጎች ኢትዮጵያ ውስጥ ማንንም ሴት እንደፈለጉ የሚያደርጉበት ሀገር ነው። ወራዳ ህዝቦች እኮ ነን። ሊያሳፍረን እኮ ይገባል። አይደብራችሁም? እንደዛ ስትባሉ እናንተ ለኢትዮጵያ ሴቶች እኮ ምናምን ነገር ስትባሉ አይደብራችሁም? እኔ በጣም ነው ተብሎ የሚታሰበው አላህ አለም። አመሰግናለሁ። ግማሽ ተመሳሳይ ነው የትናንቱ መልስና በቂ ነው ለኔ። በነገራችን ላይ ቀጣዩ ጥያቄ 1886 ላይ ያለ ጥያቄ ነው። ይሄን ጥያቄ ማለት ነው ስለ አንድ ሰው ታሪክ በሚያወራበት ሰዓት ወደ ፀሐይ መግቢያ በደረሰ ጊዜ ጥቁር ጭቃ ባላት ምንጭ ውስጥ ስትጠልቅ አገኛት። ፀሐይዋ ማለት ነው። በአጠገቧም ህዝቦችን አገኘ ምናምን እያለ ይቀጥላል። አሁን እኔ የማውቀው ጥቁርም ነጭም ጭቃ ያለው ምድር ላይ ነው። ፀሐይ ያለችው ደግሞ ከምድር ስንት ሚሊዮን ኪሎሜትሮች ርቃ ነው ያለችውና ማለት እንዴት ነው የገባቸው ወደ ጭቃ? ይሄን ነገር ባይሆን በሪል ላይፍ ኤክስፒሪየንስ አድርጌዋለሁ ማለት እችላለሁ። እንደዛማ አምናለሁ። በሪል ላይፍ ኤክስፒሪየንስ አድርጌዋለሁ ብዬ ማምናለሁና አላህ Subhanahu Wa Ta'ala የፀሐይ መጥለቂያ በደረሰ ጊዜ በጥቁር ጭቃ ምንጭ ውስጥ ስትጠልቅ አገኛት ብሎ ያስቀመጠው የዙልቀርነይን ታሪክ እስቲ ኖርማሊ ባህር አካባቢ ያላችሁ ሰዎች ካላችሁ ተመልከቱት። እስቲ ከባህር አካባቢ ያላችሁ ሰዎች ተመልከቱት እና አንድ ደሴት ላይ ከዚህ ሀገር ውጭ ያለ አንድ ደሴት ላይ ተመሳሳይ ነገር ኤክስፒሪየንስ ማድረግ ይችላል። የህንድ ውቅያኖስ ላይ ማለት ነው። እና አላህ Subhanahu Wa Ta'ala እዛ ጋር ያስቀመጠው የአረብኛ ቃል ጥንቃቄውና የቁርአኑ እንትን ጀዛከላህ እነዚህማ ጥባጥቤ ተጫውተውበታል እኮ ሐሰን እኛ ነን እንትን ምንለው ሐሰንን ትልቁ ላይ አድርጉትማ። ጀዛከላ እና አላህ Subhanahu Wa Ta'ala የቁርአኑ በላጋ ወይም ደግሞ ያገላለጹ ጥበብ ምን ብሎ ነው ያስቀመጠው? አላህ Subhanahu Wa Ta'ala ወጀደሃ የሚለውን የአረብኛ ቃል ነው የተጠቀመው ማለት ነው። ይሄ ምን እያለ ነው? ዙልቀርነይን በዛ መንገድ ላይ ሲሄድ ፀሐይ ጥቁር ጭቃ ላይ ጠለቀች የሚል ሳይሆን እንደዛ ሆነ አገኛት ነው። እሱ ነው ያገኛት። ያ ደግሞ ሪላቲቪቲ ኮንሴፕት የሚባል ነገር አለ። አንድ ነገር ከአንድ አንፃር መመልከት የሚባል ነገር አለ እና አንድ ሰው ላይክ ባህር ዳርቻ ላይ ቆሞ ፀሐይ ስትጠልቅ ቢመለከት ፀሐይዋ ጥቁር የሆነ እንትን ላይ የምትጠልቅ ነው ይመስለው፣ ወይም ደግሞ ጥቁር ጭቃ ነገር ላይ የምትጠልቅ ነው ይመስለው ማለት ነው። እንደዛ ሆኖ ነው የሚያገኛት በመሰረቱ ማለት ነው።
አላህ ሱብሓነሁ ወተዓላ ያንን ሪላቲቭ እይታ በግልጽ ነው ያስቀመጠው። የነገሩን ሁኔታ በግልጽ አስቀመጠው ማለት ነው። የታሪክ ምሁራኖች ሐሚያ የሚለውን የአረብኛ ቃል እንትን ብለው ጥቁር ጭቃ ያለበት ባህር ነው ያ ማለት ደግሞ የአትላንቲክ ውቅያኖስ ነው ምናምን የሚል ሰፊ ትንታኔ ላይ ሄደዋል። ያ ከእውቀታችን በላይና ሶሪ እሺ እኛ በጣም እንትን በደንብ ጥናት ይፈልጋል በጣም ማለት ነው። እና እንደዛ ነው። ሌላው እዚህ የቁርአን አንቀጽ ምናልባት ሰምታችሁት የማታውቁትን የሚገርም ነገር ልንገራችሁ። ቁርአን እንደምታውቁት በተለያየ ዘዬ ነው አላህ ሱብሓነሁ ወተዓላ ያወረደው ማለት ነው፣ ነብዩ ያስቀሩት እና በሌላ ዘዬ ላይ ምንም የሚል አቀራር አለ። ሐሚአህ የሚለው በእኛ ዘዬ ነው ወይም በእኛ አቀራር ነው። በሌላ አቀራር ላይ ደግሞ ሐሚያህ ተብሎ ደግሞ ተቀምጧል ማለት ነው። ወይም ሙቅ የሆነች ውሃ ማለት ነው፣ ወይም ሞቃታማ ውሃ ማለት ነው። ሞቃታማ ተብሎ ውሃም ተብሎ ይተረጎማል እና ሞቃታማ ምንጭ ነው ብለው ነው ዑለማዎች የሚያስቀምጡት ማለት ነው። በሁለቱም መንገድ ስንተረጉመው ይሄ ባህር ሞራቦት አትላንቲክ ውቅያኖስ ነው ተብሎ የታሰበው ባህር ሞቃታማም ነው ጭቃማም ነው። ጭቃማም አለው ሞቃታማም ነገር አለው ማለት ነው። እና አንጻራዊ እይታ ላይ ስትመለከተው አዎ እንደዛ ነው የሚሆነው። ስለዚህ ከዛ አንጻር መብራራት ይችላል እንጂ ፀሐይ እዛ ላይ ትጠልቃለች የሚል እንትን መቼስ ላሞኛችሁ ተሞኙ አይነት ነገር ነው እንጂ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዛ ጊዜ የነበሩ ሰዎችን ቢሏቸው እንዴ ይሄን የመሰለ ስተት አግኝተው በቃ ተሳስተሃል እንደውም ብለው እንትን ይሏቸው ነበረ ማለት ነው። ምክንያቱም ማንም የሚያውቀው ነገር ነው። ፀሐይ እንዴት ሆና ነው እንትን ልጠልቅ የምችለው ጭቃ ላይ? ይሄም ማያስኬድ ነገር ነው። እንደውም በሐዲስ ደረጃ የመጣው እኮ ፀሐይ ከመውጫዋ መግቢያዋን እንቅስቃሴ ሲናገሩ ልክ ስትገባ አላህ ሱብሓነሁ ወተዓላ አርሽ ዘንድ ሄዳ ነው የምትሰግደው የሚል ነገር ነው ያለው እና አርሽ ጭቃ ውስጥ ነው ያለው። ይሄ መንጥቅየንም በአእምሮ ደረጃም ስናስበው በሐዲስም ደረጃ በተለያየ ነገርም ብናስበው አንድ አይደለም ነው እና ያንን ይሄ ምናልባት ሊያብራራው ይችላል ብዬ አስባለሁ። ባቢ እኔ እንጃ አልገባኝም። ባህሩ ለምንድን ነው ያመጣችሁት? አሁን ጭቃ የተባለው ከባህሩ ጋር ነው ማለት ነው። ምናልባት የባህር ዳርቻ ላይ ሆኖ ካየ ጭቃው ባህሩ ጭቃማ ባህር ነው። እንደው አትላንቲክ ነው ብሎ አስቀምጠውታ ያላልኩ ለዛ ነው ጭቃማ ባህር ነው ብሎ ያስቀምጣሉ። ወይም ደግሞ ጥቁር አፈር ያለው ነው ብሎ ያስቀምጣሉ። Are you finishing now? Are you finishing now? You just start. You start at 7. ቀጥል እና ያ ጥቁሩ አፈር አሁን ለምሳሌ በምናባዊ ነገር ነው የምናወራው። እሺ እናንተ ሳሉት አይምሯችሁ ላይ ያ ጥቁር አፈር ከውሃ ጋር ሲዋሃድ ከሰውየው አቅጣጫ በምዕራባዊ ዳልቻውን ስትመለከቱት ጭቃ ነው የሚሆነው ሊትራሊ ማለት ነው። ውሃ አለ፣ ከዛ ደግሞ ጥቁር አፈር አለ። የአትላንቲክ ውቅያኖስ እንደዛ ነው። በፎቶ ደረጃ ምናልባት አሁን ማቅረብ ላልችል እችላለሁ፣ አቅርቢ ማሳየትም እችላለሁ። ስለዚህ ያ ግለሰብ ሲያየው የሚመለከተው እንደዛ ነው። ሌላው ደግሞ ሌላ አዲስ እንትን ደግሞ ልንገራችሁ። ለምሳሌ አንድ ሰው የህንድ ውቅያኖስን ቢመለከት የህንድ ውቅያኖስ ሀገራት ደሴቶች አካባቢ ያለው ሀገራትን ቢመለከት ውሃ እንትኗ ራሱ ውሃ ውስጥ የምትጠልቅ ይመስለዋል። በሆነ ሳይድ ደግሞ ሲመለከት ደግሞ እሳት ነገር ውስጥ የምትጠልቅ ነው ይመስለው። በጣም ጥቁር በጣም እንትን ቀይ ሆነና እሳት ነገር ውስጥ ነው የምትጠልቅ ይመስለው ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ያንን ወጀደሃ ብሎ አስቀመጠው። እርሷ አገኛት ምን ስትሆን ሐሚአ የሆነቻል ጥቁር የሆነች ጭቃ ወይም ደግሞ በሌላ አቀራር ላይ ሐሚያህ ብሎ አስቀመጠ። ሞቃታማ የሆነች ውሃ ያ ውሃ ወይም ያ ምንጭ ወይም ያ ውቅያኖስ ሞቃታማ ውሃ ነው፣ በተመሳሳይ ደረጃ ምንጭ ያለው ውሃ ነው ማለት እና እንደዛ ሆኖ አገኛት የሚል ትንተና ነው ልንሰጥ የምንችለው እዚህ ጋር ማለት ነው። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ቀጥል ሀቢቢ። እሺ አንድ ነገር ብቻ ባቢ፣ እኔ ይሰማካል ባቢሎን? አዎ ይሰማል። ወደ ስራ ቦታ ልገባ ስለሆነ ይሄን ፎቶ ሳነሳ ለምሳሌ ማለት ነው ይሄን ፎቶ ሳነሳ እኔ ቢች ዳር ሆኜ እዚህ ጋር ሆኜ ነበር ያነሳሁት። ልጆች ጋር እየተጫወትኩኝ እዚህ ጋር ሆኜ ነበር ያነሳሁት እና ከእኔ እይታ አንጻር ልክ ፀሐይዋን ሳያት ከዚህ ከውሃው ካለበት ስር እየገባች መሆኑ ይታየኛል አይደል ባቢ? ባህር ሲሆን ነው እሱም እንደ ባህር ዳርቻ ላይ ከሆነ ስታየው ሰማይና ባህሩ የተጣበቀ መስሎ ነው የሚታየው። አዎ የተጣበቀ ነው የሚመስል። ግን አሁን ወደዚህ እየቀረብኩ በሄድኩኝ ቁጥር ፀሐይዋ ከኔ ምን እየሆነች ትሄዳለች? እየራቀች ትሄዳ አትሄድም? እንዲሁ ሳያት
አዎ እንዲሁ ሳያት ወደ ጭቃውና ወደ ባህሩ እየገባች ይመስለኛል እኔ ካለሁበት አንጻር። ልክ ወደዚህ ግን እኔ ወደ እሷ ወደ ፀሐይዋ ኦኬ እዚህ ላይ እየገባች ነው፣ ወደ ጭቃው እየገባች ነው፣ ወደ ውሃው እየገባች ነው ብዬ ለማየት እሷን በቀረብኩኝ ቁጥር እሷ ደግሞ ከኔው እየራቀች ትሄዳለች አይደል? አልደርስባትም። የቁርአኑ አንቀጽ እየተናገረ ያለው ኡስታዝ አቡበከር እንዳለው ዙልቀርናይን ከቆመበትና ካለበት አንጻር ፀሐይዋን ሲያያት ልክ በዚህ መልኩ እየጠለቀች ነው የሚያያት። ስለዚህ ከዚህ ካየው አንጻር በዛ አይነት መልኩ ነው የሚናገረው ተመልካቹ ማለት ነው። አዎ ለምሳሌ አውሮፕላን ከጭንቅላታችን በላይ ሲበር ስናየው በጣም ትንሽ ሆኖ ነው የሚታየን አይደል? ከኛ ካለንበት አንጻር ስናየው። ልክ መሬት ላይ ሲወርድ ግን ምን ያህል ግዙፍ እንደሆነ ምን ያህል ትልቅ እንደሆነ ግን ደግሞ ልክ ቀርበን ስናየው የማይገናኝ ነገር ነው አይደል እንዴ ባቢ? እየጠበቀኝ ነው ለማስወራት እኮ ነው ማለት ነው። አብሽር እየጠበቅኩ ነው፣ ቃል በቃል እንድናወራ ነው። ያልገባህ ነገር ካለ በደንብ ይገባል። ኧረ ችግር የለውም። እኔ እየሰማው ነው፣ እንትን ብዬ ልብ ብዬ እያዳመጥኩ ነው። ከዛ አንጻር ነው እኔ ምሳሌ ቆሜ ነገሩን ከማይበት ለምሳሌ አይፍል ታወር አለ፣ ቡርጅ ኸሊፋ አለ። ቡርጅ ኸሊፋን አሁን በፎቶ ብናየው በምን ብናየው በጣም ሰማይ ጠቀስ ነው። ልክ ቃርበን ደግሞ ስናየው ምን ይሆናል? በጣም ግዙፍ ነው ከኛ ካለንበት እይታ አንጻር እና ከዚህ ኡስታዝ አቡበከር በጣም በአማረ ሁኔታ ነው ፎቶውን የከፈትኩለትም ለዛ ነበረ። ያልገባህ ነገር ካለ በደንብ ኡስታዝ ያስረግጥልሃል። አብሽር። ምን መሰለህ እዚህ ጋር ሊነሳ የሚችለው ጥያቄ አላህ Subhanahu Wa Ta'ala ለምን ይህንን ተጠቀመ የሚል ነገር ነው ልታነሳ የምትችለው ማለት ነው። ምክንያቱም ብዙ አይነት አጠቃቀሞች ነበሩ ወይ ደግሞ በግልጽ ሊነግረን ይችል ነበርና በዚህ ያህል ደረጃ አላህ ለምን ተጠቀመ የሚለው ሞራቦት ብዙ የሚያሳየን ነገር አለ ብዬ አምናለሁ በመሰረቱ ማለት ነው። አንደኛ እኛ በተለምዶ ፀሐይ ጠለቀች፣ ፀሐይ ወጣች የሚሉ አጠቃቀሞችን እንጠቀማለን እና አሁን ሳይንሳዊ የሆነ አይዲያ ወይም ፊሎሶፊካል የሆነ ኮንሴፕት ራሱ ብናነሳ ፀሐይ ትጠልቃለች ወይ ፀሐይ ትወጣለች ወይ ወዴት ነው የምትጠልቀው ወዴት ነው የምትወጣው? ፀሐይ ነው የምትንቀሳቀሰው ምድር ነው የምትንቀሳቀሰው? ይሄ እኮ ትልቅ አይዲያ ነው ባይዘው ቀላል የሆነ አይዲያ አይደለም። ፀሐይ ነው የምትወጣው ወይስ ምድር ነው የምትሄደው ወደ ፀሐይ? ይሄን አስባችሁ ታውቃላችሁ? ምድር ነው ወደ ፀሐይ የሚሄደው ወይስ ፀሐይ ነው ወደ ምድር ነው የሚመጣው? ይሄ ትልቅ የሆነ አሁን ድረስ የሚነሳ ፊሎሶፊካል ሐሳብ ነው። ስለዚህ አላህ Subhanahu Wa Ta'ala ያንን ሐሳብ ቀለል አድርጎ ነው ያስቀመጠው። ምን አድርጎ አገኛት በሚል ቃል ማለት ነው። ወይም ፐርስፔክቲቭ ይባላል በእንግሊዘኛው። በአማርኛ እንዴት እንደሆነ አስቀምጡ። ፐርስፔክቲቭ ምን ማለት ነው? ከሆነ ፐርስፔክቲቭ ስንመለከተው እንላለን። እንግሊዘኛው ሞር ይገልጸዋል። አማርኛ አለ ወይ አላቅም። እና ፐርስፔክቲቭ አለ። ያን ፐርስፔክቲቭ አላህ Subhanahu Wa Ta'ala የነገሩን ፌኖሜኖ በዛ ፐርስፔክቲቭ ነው ያስቀመጠው። ከሱ ፐርስፔክቲቭ አንፃር እንዲሆነ ከሌላ ፐርስፔክቲቭ አንፃር ሌላ ነገር ሊሆን ይችላል። ከሆነ ነገር አንፃር ግን እንደዛ ነው ብሎ ከሱ እይታ አንፃር አስቀመጠው ማለት ነው። አንድ ሁለተኛ እዚህ ጋር ያለው በጣም ትልቁ ጥበብ የቁርአን ጥበብ በጣም አስገራሚነቱ ይሄ ግለሰብ ዙልቀርነይን ያደረገው ኤክስፓንሽን ወይም ደግሞ ያደረገው ጉዞ ምን ያህል ሰፊ እንደሆነ አላህ እየገለጸ ነው ያለው። የጉዞውን ርቀት ማለት ነው። የጉዞውን ርቀት አላህ Subhanahu Wa Ta'ala እንዴት አድርጎ ነው ያስቀመጠው ሲባል እዛ ጋር ምን የሚል ነገር አስቀመጠ? ፀሐይ የምትጠልቅበት ቦታን ከሱ እይታ አንፃር ያንን አገኘ ብሎ ነው ያስቀመጠው ማለት ነው። ስለዚህ ዙልቀርነይን ከምዕራብ እስከ ምስራቅ ያለውን ግዛት አጠቃላይ መቆጣጠሩን አላህ Subhanahu Wa Ta'ala በአንድ ቃል እያስቀመጠልን ያን ቃል ደግሞ በአገላለጽ ሂደት ላይ ስዕላዊ የምንለው አገላለጽ አለ ወይም ምስል ከሳች የምንለው አለ። ያንን ምስል ከሳች ሆነ ነገር እኛ ላይ ያስቀመጠልን ማለት ነው። ሌላው ቦታው ራሱ ስፔሲፊክ ቅድም እንዳልኩት የአትላንቲክ ውቅያኖስ ነው ተብሎ ይገለጻል ያልኩን ቦታው ራሱ አስቀምጦታል አላህ Subhanahu Wa Ta'ala ማለት ነው። ሲ ኦፍ ዳርክነስ ተብሎ የሚጠራው ቦታ ወይም የአትላንቲክ ውቅያኖስ ተብሎ ይጠራል። ያ መሆኑ እንዴት ነው የምታውቀው? ሐሚያ የምትለው የአረብኛ ቃል ያንን ስለምታሳይ ማለት ነው። ሞቃታማ ናት፣ ሐሚያ ናት፣ ሐሚአም ናት በተመሳሳይ ደረጃ የጥቁር የሆነ እንትን አላት ማለት ነው። እና ከዛ አንፃር ይሄ የረቀቀ የቁርአን አገላለጽ ነው ብለን መናገር እንችላለን ማለት ነው። ባይሆን ባይሆን ሐሰን እስቲ መዝሙረ ዳዊት ምዕራፍ 19 ቁጥር 6 እንክፈትልን። ቆይቶ በቃ እሱን ከሌላ ከክርስቲያን ጋር ስንወያይ እንትን እንለዋለን። እሺ ቀጥል ባቢ፣ ቶ ቀጥል ባቢ።
አዎ መዝሙረ ዳዊት እኔ ቶ እሱ ችግር የለውም ብታወራበት ራሱ ችግር የለውም። አሪፍ ነው ማውራት እንትን አለው። ግን እዛ ጋር ግን አንተ አሁን ቅድም ምንድን ነው ያልከው? ፀሐይ ነው የምትገባው ወይስ ምድር ነው የምትወጣው ነው ምናምን ብለህ ነበር። ፀሐይ መግቢያ እንዳላት እኮ ፀሐይ መግቢያ እንዳላት ግን አስረግጦ እየተናገረ ነው አይደል? ወደ ፀሐይ መግቢያ በደረሰ ጊዜ ካለ ይሄ የእርሱ እውቀት ነው አይደል? ወደ ፀሐይ መግቢያም በደረሰ ጊዜ ከተባለ መግቢያ አላት ማለት ነው ፀሐይ። ከዛ በኋላ የሱ እይታ ነው ብለህ ካልከው አገኛት የሚለውን የሚመጣው ከዛ በኋላ ያለው ነገር ነው። ስትገባ አገኛት እሱ ትክክል እኮ መግቢያው የት ነው? መግቢያው የት ነው የምትገባው? እኔ ከዛ ኦኬ የፀሐይ በቁርአን እንትን ፀሐይ ትዞራለች አይደል? ኦልሞስት በእኛ ሐሳብ ደረጃ ፀሐይም ምድርም ተንቀሳቃሽ ናቸው ብዬ አምናለሁ እኔ። ቁርአን እንደዛ ብሎ ነው የሚያምነው? እንደዛ ነው የሚለው? ይገልጸዋል። አዎ ምድር ትዞራለች ብሎ በሆነ ሴንስ ይገልጸዋል። ለምሳሌ ምን መሰለ በዑለማዎች መካከል ሁለት አይነት ነገራቶች ላይ ልዩነቶች ተፈጥረዋል። አንደኛው ምድር ራሷ ምን አይነት ይዘት አላት የሚለው ላይ፣ ሁለተኛው ምድር ተንቀሳቃሽ ናት ወይስ አይደለችም የሚለው ላይ ማለት ነው። እና እዛ ጋር የሚመጡ የቁርአን አናቅስቶችን በተለያየ መንገድ ያብራራሉ፣ በተለያየ መንገድ ማለት ነው። እኛም ደግሞ ያንን በተለየ መንገድ እናብራራዋለን ማለት ነው። ግን ሰብሰብ ስናደርገው ይሄን ሐሳብ እንትን እንበልና ወደ እነዚህ ሐሳቦች መቀጠል ካስፈለገ ኢንሻአላህ እንቀጥልበታለን። ይሄን ፖይንት ሰብሰብ እናድርገውና እኔ መጀመሪያውን ሐሳብ ያነሳሁት ላይክ ሐሳቡ በሐሳብ ደረጃ እንዲመጣ ነው። በጣም ሌላ እንትን ስላለ ማለት ነው። ሌላ ሐሳብ ስላለው ሰፊ ነገር ስላለው ማለት ነው። ስለዚህ የመጀመሪያው ያነሳነውን ሐሳብ ላይ ኢንሻአላህ ፖይንቶችን እንትን እንበልና ከዛ በኋላ ደግሞ ስለ ምድር ፐርስፔክቲቭ ምድር ናት ወይስ ፀሐይ ነው የምትዞረው ወይስ ሁለቱም ዟሪ ናቸው ሁለቱም ተንቀሳቃሽ ናቸው የሚሉ ነገራቶችን ደግሞ እንትን እናደርጋለን ኢንሻአላህ እናነሳለን። ምን አልክ ባቢ? እኮ በል ምን አልክ የሚለው አገላለጽ በል እኮ ነው። ምን ልበል እኔ ታዲያ? አይ መጀመሪያ ያነሳነው ሐሳብ ላይ እንዴት መጀመሪያውን የሆነ ፖይንት አነሳ፣ ከዛ እኛም የሆነ ፖይንት አነሳን። ከዛ አይ ከዚህ አንፃር ደግሞ የምትለው ነገር ካለ አይ እሱንማ ልል አልችልማ። እኔ ጫፍ ይዤ የምጠይቅ ሰው እኮ ነኝ። እሺ ሶ የመጀመሪያው ሐሳባችን ያ ነው። ቀደም የተነሳው የምድርና የፀሐይ እንትንን አስመልክቶ ሰፊ ነገራቶች አሉ። ምናልባት እነዚህን ሐሳቦች አሁን እዚህ ጋር አምጥቼ እንትን ባልላቸው ደስ ይለኝ ነበር፣ ግን ሰፊ ሐሳቦች አሉ በጣም ማለት ነው። ኢቭን ከሆነ ጊዜ እንትን አድርገው በቃ እንደዛ ከሆነ እንትንም ስለሆነ ምናልባት ሰዓት ከሌለ ሰፊ ያላችሁ ሰዎች ማለት ነው እንደዛ የሚባል ደረጃ ላይ ነው ያለው ነው አሁን ያለው ሳይንስ ላይ ማለት ነው። አላህ Subhanahu Wa Ta'ala ሱረቱ ዙመር አንቀጽ 39 ምዕራፍ 39 አንቀጽ 5 ላይ ሌሊቱን በቀን ላይ ይጠቀልላል ቀኑን በሌሊቱ ላይ ይጠቀልላል የሚል የቁርአን አንቀጽ አለ። እና ይሄንን የቁርአን አንቀጽ የኛ ምሁራኖች እንዴት አድርገው ነው ይከዊር የሚለውን የአረብኛ ቃል የኛ ምሁራኖች እንዴት አድርገው ነው እንትን የተረዱት ከተባለ ላይክ እንደ ተርባይን አድርገው ነው የተረዱት፣ ወይም ደግሞ እንደዚህ ጥምጥም ወደ ሆነ ነገር ማለት ነው፣ ወይም የሚጠቀለል ወይም ደግሞ ክብ የሆነ እንደዚህ የሚዞር የሚንቀሳቀስ ነገር አድርገው ነው የተረዱት። ያንን ሐሳብ ደግሞ ከምን ጋር ነው ያያያዙ? ሱረቱል አንዓም ምዕራፍ 27 አንቀጽ 88 ጋር ነው ያያያዙት። ያ ሐሳብ ላይ ደግሞ አላህ Subhanahu Wa Ta'ala ስለ ተራሮች ሲናገር ተራሮችንም ታያለህ የረጉ የቆሙ ሆኖ ታስባቸዋለህ፣ እነርሱ ግን እንደ ዳመና ይጓዛሉ ብሎ ነው አላህ Subhanahu Wa Ta'ala ያስቀመጠው ማለት ነው። እና ይጓዛሉ የሚለውን የቁርአን ይጓዛሉ የሚለውን ነገር በግልጽ ያ ምድርን የሚያሳይ እንደሆነ ምድርም ተጓዥ መሆናቸውን የተለያዩ ስኮላሮቻችን ወይም ደግሞ ምሁራኖቻችን እዚህ ላይ ሐሳባቸውን ሰርዝረዋል ማለት ነው። እንዳልኳችሁ ሐሳቡን ነካርጌው ነው ማልፈው እንጂ በጣም ሰፊ ተቃውሞዎችም ሰፊ ድጋፎችም ሰፊ የሆኑ ነገራቶች አሉት።
ፀሐይን ደግሞ አስመልክቶ ዌልናውን የሆነ ነገር ነው የተቀመጡ ነገር። ከዛ ደግሞ ማታ ደግሞ ቀንን ሊቀድም አይችልም ማለት ልክ እንደ ቀደም እንደተባለው እንደ ጫጩቷና እንደ ዶሮዋ ማለት ነው። በአፈጣጠር ደረጃ መጀመሪያ የነበረው ጨለማ እንደነበረ የታወቀ ነው። አሁን በምንኖርበት ደረጃ ግን የትኛው ነው የሚቀድመው የሚለውን ማንም ሰው ሊናገር አይችልም። አሁን እንቁላል ነው የሚቀድመው ይላል። እንቁላሉን ማን ጣለው? እንቁላል ነው የሚቀድመው ብለሽ የጻፍሽው ወይም የጻፍከው ሰው እንቁላሉን ማን ጣለው? ዶሮ። እንደዚህ እያለን ይሄዳል እና ከዛ አንፃር ተረዱት ማለት ነው። ያው ሰፊ ነው ሐሳቡ። እንትናን አስገቡት እስቲ፣ ያምሲ የሚለውን አካውንት አስገቡት እስቲ። ቶ ያምሲ ብሎ ጤና ያለው እንትን አያወራም። እኔ እያየሁት እኮ ነው ኮመንት ግን ተረት የለም ምናምን አስገብተህ ብትጠይቀው ምንም ያውቀው ነገር የለም። አሁን አባቱ እንኳን አባቱ እንደሆነ እርግጠኛ አይደለም። ይቅርታ አድርግልኝ። በሉ በቃ እንትን አድርጉ። ባቢ ቀጥሉ በቃ እናንተ። እሺ አያ አለሽ አይደል? ተዋውቂያችሁ ወንድሞች ናቸው። እነሱ ቤት መጥፋት የለብሽም። እነ ሞጣና እነ ዮኒ ማኛ ቤት ብቻ ሳይሆን እነሱ ጋር እንትን እያልሽ በትያልሽ እንትን በይሽ አለሽ። አያ አለሽ። ጀዛከላህ ኡስታዝ አቡበከር ባረከላሁ ፊክ ወኢያክ ጀዛከላህ ወኢያክ ያ ኡስታዝ ባቢ። መቼም ሌሎች ጥያቄዎች እንደምታነሳና እኛም እንድንማርበት እንደምታደርግ ተስፋ እናደርጋለን። መልካም ቀን፣ መልካም ጊዜ፣ መልካም ሌሊት ይሁንላችሁ ባላችሁበት። መማር ከፈለክ በእኔ ጥያቄ አትማርም። ያሲቶ ስግድ የለም ግን ሁሉም ሰው አንድ ጥያቄ ነው ያዘጋጀውለትና እምነታችንን ረግጠን ማለት ጽናቱን ይጨምርልናል። ለምሳሌ ማንኛውንም አይነት ጥያቄ ስታነሳ ያ ሲመለስ የኛ እምነት መሰረቱን አደገኛ መሰረት ላይ እንደተገነባ ይሰማኛል። እኔ የሚያፈርስ እሱን እስኪ መሰረቱን አፈርሳለሁ የሚል ጥያቄ እንዲጠይቅ እንፈልጋለን። ባቢ መሰረቱን የሚያፈርስ መሰረቱን የሚያናጋ ወይም እንኳን አፈርሳለሁኝ የተገነባበትን ነገር አፈርሳለሁኝ የሚል ጥያቄ ያስፈልጋል። ይሄ ጥያቄ ደግሞ ሲመለስ ያው የኛ እምነት ምን ይላል? ይጨምራል። እስካሁን የሚገርምህ ነገር እኔ የማምነው ምንድነው ጥያቄዎች ይነሳሉ፣ ግን አሁን ለምሳሌ ብዙ ምሁራኖች ያነሷቸው ጥያቄዎች አሉ። ለምሳሌ ገብቷል። እነሱ ያላነሷቸው ጥያቄዎች ለማግኘት ግን በጣም ይከብዳል። አሁን ቁጭ ብለህ እያነበብክ ጥያቄ እንትን ለማድረግ ነቅሰህ ለማውጣት በጣም ከባድ ነውና እንደውም የሚገርም ነገር እኔ የተለያዩ ሃይማኖቶችን የዛ እምነት አማኞች ያልሆኑ ሰዎች የሚጠይቋቸው ጥያቄዎችን ምንድናቸው ብዬ ጎግል እያደረኩ ነበርና በጣም የሚያስቅ ነገር ነው ያለው። ግን ዓለም የተማረ ሰው የላትም እንዴ ምናምን እያሰብኩ ነበር። እርግጠኛ ነኝ እነዛ ጥያቄዎች ተማርን የሚሉ ትልልቅ ሰዎች ያነሷቸው ጥያቄዎች ናቸውና ጥያቄዎችን ስታያቸው በጣም የሚያስቅ ጥያቄ ነው የምታገኘውና እነሱ ደግሞ ለመጠየቅ ደግሞ የሚያሳፍር ነገር ነው። እኔ ትውልዶችን ሲጠይቁ ሰማለሁ ጥያቄዎችን ማለት ነው፣ ግን የሚያሳፍር ነገር ነው። በአንዳንድ የሚነሱ ጥያቄዎች ለምን እንደሚነሱ ከምን እንደሚነሱ መነሻቸው ምን እንደሆነ እንትን አድርገህ ስታያቸው የሚያሳፈሩ ጥያቄዎች ናቸው። የሞተ ጥያቄ ነው። እንደውም እነሱን ጥያቄ ጠይቆ ሰው የድንቁርና ባንዲራ ማውለብለብ ነው የሚሆነው እና ከባድ ነው ጥያቄ እንትን ለማድረግ ለማለት ነው ባጭሩ። ያው እስልምና ላይ የሚያነሱ ጥያቄ እነሱ ጋር የነሱ መጽሐፍ እኮ በትክክል ስለማያውቁት ጭምር እኮ ነው ማለት ግራ ይጋባቸውና እንዴት ይሄ እንደዚህ ይባላል እስልምና ላይ ብለው እስልምና ላይ ያለው ነገር ለማንሳት ይፈልጋሉ። እጃቸው ላይ ያለውን እኮ ዶክመንት አያሉት። ለዛ ነው አሁን እነዚህ ረመዳን ወንድሜ ሰላም አለይኩም ባቢ ስራ እየገባው ነው። ሌላ ጊዜ እንገናኛለን። እሺ አሲው እሺ ቻው። መቼ ረመዳን አለ
አንቺ ልጅ ግን አለሽ? ያምሴ ና ግባ እስኪ ና ግባ። አንተ ደግሞ ጥያቄ ካለ ገብታ አትጠይቅም እንዴ? በኮመንት ከታች ምን አሰቃየ አንተ አሁን? ሰላም ገባ ቀጠቀጥከኝ። ሰላም ብያለሁ። ምን እቀጠቅጣለሁ? ከታች ዝም ብለህ ትቀጠቅጣለህ እንዴ? አንተ አሁን ገብታ አትጠይቅም? አይ ከሰው ጋር እያወራሁ ነበር። ለዛ እኮ ነው መልስ እየመለስኩላቸው። መልስ እየመለስክ ሳይሆን የኢሳ ሐዋርያቶች ይንገረን መልስ ካለው አልክ። ገብቷል? ነገሩኝ እስቲ ሐዋርያቶች አሉታ? ጥያቄ አይደለም እኮ ይሄ። አይ አሉ ስለሚል እኮ ስማቸው ግዴታ ደስ ይለኛል። አሉ ካለ በቃ መኖራቸው በቂ ነው። እኔ ግን አሁን ዝም ብዬ ቀለል ያለ ጥያቄ ብጠይቅ አንተ አትመልሰውም እርግጠኛ ነኝ። ማለት አሉ ብሎ ነግሮ ስሙ መጥቀሱ ለምን ከበደው? ግዴታ ነው እንዴ? ይሄ እኮ ድርሰት ወይም የሆነ የታሪክ እንትን እኮ አይደለ፣ ሃይማኖት አይደል እንዴ? ሰዎቹን ጠቅሶ ከነገረ ስማቸው መንገር ለምን አቃተው? እኮ ግዴታ ነው መናገር አለበት። አሉ ብሎ ካለ አሉ ማለት ነው። ኦኬ ጥሩ ነው። እሺ ጥሩ ነው። እንደዛ ከሆነ መጽሐፍ ቅዱስ ውስጥ መልከ ጸዲቅ የሚባል ሰው እንዳለ ይናገራል መጽሐፍ ቅዱስ አይደል? መልከ ጸዲቅ ታዲያ ስለራሱ ታሪክ ሊያወራ ይችላል እኮ። እነዚህ ሰዎች እኮ አሉ ነው የተባሉት። እነዛ ሰዎች ደግሞ አይደለም እኮ መጽሐፍ ቅዱስ ስለ መልከ ጸዲቅ ይናገራል አይደል? ለምሳሌ መጽሐፍ ቅዱስ አይደል? ወያ አትቸኩል። ረጋ ብዬ ነው ረጋ ብለን እንድንግባባ እኮ ነው። እኔ እንዲገባ ብዬ እኮ ነው። ለቀቅ እንድታደርገው ብዬ ነው። ኃያል አድርገናቸዋል ሐዋርያቶች ሰጥተናል ስለሚል የሐዋርያቶቹ ስም ምንድን ነው? የት ነው እኮ እኔ ጥያቄ ስማቸው መናገር አለበት ብለህ ካልክ ስማቸው መናገር አለበት ብለህ ካልክ እሱ ሌላ ነገር ነው። ገብቷል? መልከጸዲቅ በመጽሐፍ ቅዱስ ውስጥ መልከጸዲቅ የሚባል ሰው አለ። መልከጸዲቅ ግን እናቱ አትታወቅ፣ አባቱ አይታወቅ፣ ሰው ይሁን አራተኛ ስላሴ የስላሴ አራተኛ ይሁን እግዚአብሔር ይሁን ፈጣሪ ይሁን መልአክ ይሁን ሰይጣን ይሁን አይታወቅም። አሁን ያንተ ቤት ነው የጠየቁ አሉ ብሎ ጠቅሷቸዋል። ሐዋርያቶች አሉት ብለዋል። እነማን ናቸው? ኃያል ያደርጋቸው ግዴታ አይደለም አልኩህ። ግዴታ አይደለም ሐዋርያቶች መኖራቸው አሉ ብሎ ለምን ጠቀሳቸው? መኖራቸውን የተናገረው እኮ የፈሉት ሰድበው እኮ መኖራቸው ከነገረኝ ታዲያ የት እንዳስተማሩ ምን ብሎ ነው የጠቀሰው? ለምሳሌ ተመሰለበት ሲባል ደግሞ ምን ብሎ ነው ያስተማረው? ምን ብሎ የተናገረው? ሐዋርያቶች አሉት እኮ ምን ብሎ ነው የተናገረው? እኮ አሉት ካለ እንዳሉት ነው የተናገረው። እነዛ ሐዋርያቶች ደግሞ አንተ እንደምትለው ማንነት እንደሌላቸው ራሱ ይናገራል ቁርአኑ ማለት ነው። አንድ አምላክን ያመልኩ ነበር ብሎ ነው እንትን የሚያደርገው። እኔ እኮ ማን እንደሚያመልኩት እኮ አይደለም ማን ይባላሉ። ለምሳሌ አንተ ጓደኛ አለ ሲባል ጓደኛ ማን ነው? ያንተ ታሪክ ምን ይሰራል አለ አንተ አሁን እንትናን ወለደ የሚለው መጽሐፍ ቅዱስ እንጂ ቁርአን እንኳን አይደለም። ምን ይሰራል አለ አንተ አሁን ስማቸውን መገለጽ አለበት ስለምታወራው ምን ይሰራል? ማን ነው? በኢሳ ተመስሎ የተሰቀለው ማን ነው? መጀመሪያ እሱን እንትን አድርገዋ የመጀመሪያ እንትን አንተ ለምን ትዘላለህ አንተ? ከሌላም በቃ መልስ የለህም። በቃ ስማቸው አታውቀውም አልነገረህም። ገመድ ይዘህ ነው እንደ የመጣው አንተ ደግሞ ዘለልክ እኮ አይደለም። እሺ ተመስሎ ዝላይ ላይ ማንንም ይሁን ምን ይሰራል አለ አንተ አሁን እሱ ራሱ ምንድነው? ይሄ ቀልድ ነው እንዴ? ቀልድ አይደለም ነው። ጥያቄ ስትጠይቅ አንተ አሁን አንተ የሚጠቅምህ ጥያቄ ነው አለበት። ምንድነው? የአንድ ነገር ታሪክ ካላወቁት ነበረ ብዬ ከማውራ ይልቅ ማን እንደሆነ ማንነቱ ካልነገረኝ ምንድነው እኮ ማን ሆኑ ለአንተ ምንድነው የሚሰራልህ ነው እንዴ? ለምን መጥቀስ አቃተው እንዴ? ስላቃተው እኮ አይደለም እኮ ለምን አልነገረም? አንተን እየተቃወመ እኮ ምን ይሰራልሃል? እንትና የሚባል ብሎ የሚጠቅስልህ ምን ይሰራልሃል? አንተ አሁን ምን ይጠቅማል? አንተ ይጠቅስልህ ምንድነው? የነብዩ መሐመድ ሰሃባዎች ሲሆን ግን ከ1 እስከ 5 ታውቃቸዋለህ። ከሊፋ እያልክ ትጠቅሳቸዋለህ። እሱ እኔ ሳልሆን አንተም ታውቃቸዋለህ። ለምን ያልጠቀሰው? እሱም ያው ነብዩ ብለህ አይደል የምታምነው? ጥያቄውን ማንን ነው? ኢሳን ነብይ ነው ብለህ የምታምናለህ አይደል? አንተ ነብይ ብለህ አይደል አታምንም እንዴ ነብይ እንደሆነ? እኔ ጌታ ብዬ ነው የማምነው። አንተ ነብይ ብለህ እስከተከተልክ ድረስ ደግሞ ሐዋርያቶች ነብይ ብለህ አታምንም? ተነገረ ሐዋርያቶች ማን ይባላሉ? ነብይ ብለህ አታምንም? እኔ በጭቃ ወፍ የሚሰራ ነብይ አይቼ አላውቅም። እንዴ እኮ ነብይ ብለህ አታምንም? ኢየሱስ ጌታ ነው ነብይ አይደለም አይደል? ነብይ ያደረገውማ መሐመድ ነው ከ600 ዓመት መጥቶ
እኮ በአንተ እምነት ነብይ አይደለም ኢየሱስ። ነቢይ አይደለም፣ ነቢያትን የሚልክ ጌታ ነው እንጂ በስጋ የተገለጠ። አመሰግናለሁ። አንተ እኔ ደደብዬ ብሰድብህ ተሳዳቢ ልትለኝ ነው። ችግር የለውም። በጣም የሚያሳዝነው ነገር ግን ዝም ብለህ ችግሩ ምንድን ነው? መጽሐፍ ቅዱስ ዝም ብለህ የምትመራ አንተ አላል እንዴ? ደደብማ አይደለሁም። ምንድን ነው ያስተማሩት? ማን ነው የተሰቀለው? መጽሐፍ ቅዱስ እንኳን ዝም ብለህ በጭፍን ትመራለህ። በጭፍን አይደለም። አሁን ድድብናን ነው ግልጽ እያደረግህ ያለው እኮ። አዳምጣ። ስለ ከዲጃ ታውቃለህ? አዳምጥ። ስለ አይሻ ታውቃለህ? አዳምጥ። ግን ስለ ኢሳ እንዴት መታወቅ ስላለባት ነው የማውቃት እኮ። አዳምጥ። ኢሳ አይታወቅም? በተአምር የተወለደው አየህ፣ ችግር በቃ እኔ አባራለሁ። እንደዛ ከሆነ አዳምጥ ብዬ ማዳመጥ መጽሐፍ ቅዱስ ኢየሱስ ክርስቶስ ነብይ እንደሆነ እንደሚናገር እንኳን አታውቅም። ወደ አላህ ዘንድ ለምንድን ነው ሄደው? ለምንስ አስመለጠው? አዳምጠኝ። ለምንስ እንዳይገሉት አዳነው? እና እግዚአብሔር ሆኖ መገረፍ ነበረበት? ኃያል አምላክ ተብሎ መቸንከር ነበረበት? አምላክ ተብሎ መወጣር ነበረበት ወይ? አምላክ ተብሎ መገረፍ ነበረበት? መገደል ነበረበት? መሞት ነበረበት? መዋረድ ነበረበት? አምላክ ተብሎ መዋረድ ነበረበት? ወይ ጠየቁ እኮ እግዚአብሔር አምላክ ተብሎ በፈጠራቸው ፍጥሯን መገረፍ ነበረበት? እሱ ላይ መተፋት ነበረበት? እስቲ ንገረኝ። እሱ ግድ የለም። እሱ ሲመጣ ታየዋለህ። አንተ ግን መዳኑ ደበረ አይደል? ኢየሱስ ክርስቶስ ከሞት መዳኑ ደበረ። ለምን ይቆን? ከዚህ በኋላ ያለው ትውልድ ትንሽ አስቀራለሁ። የሆነ ዳርቻ ላይ ፈጣሪ የሚባለውን አካል ሰማይና ምድርን የዘረጋ አካል መስቀል ላይ ተቸንክሮ እግሩና እጁን ተወጥሮ እንትኑን አንጠልጥሎ ተቸንክሮም ተዋል። ለምን ስትለው ኃይለኛ ነው። አስባችሁታል? ትውልድስ ምንድነው ስትለው በቃ ወራዳ፣ ዝሙተኛ፣ ባለጌ፣ ቆሻሻ ትውልድ ነው። ትውልድ ራሱ ማለት በጣም ባለጌ ትውልድ። ለዚህ ባለጌ ትውልድ ፈጣሪ ሞተልኝ ብለው ነው የሚያምኑ። በጣም ነው የሚያሳዝነው። እንኳን ፈጣሪ እንኳን ኢየሱስ ክርስቶስ እኔ ራሱ ለዚህ ትውልድ ጥፍሬን እንትን አልደረግም። በጣም መረን ትውልድ ነው። ዝሙተኛ ትውልድ ነው። ቆሻሻ ትውልድ ነው። ባለጌ ትውልድ ነው። አዳምን ከሰራው በብዙ እጥፍ ኃጢአትን የሰራ ትውልድ ነው። በአዳም ኃጢአት ምናምን አዳም በሰራው ምናምን እያለ ደግሞ ጥባጥቤ ይጫወታል። ሰው መሆን አለባችሁ። ማሰብ አለብህ እንዴ! መቅደም አለባችሁ። እኔ በጣም ነው ማዝነው። በጣም ነው ማዝነው። በጣም አዝናለሁ። የምር ከዚህ በኋላ የሚመጡ ትውልዶች እንደዚህ አይነት አመለካከት አይቀበሉ። ይሄ ተረትና ትርክት አይቀበሉ። የደደቦች ፍልስፍና ተከትለን ደግሞ ገደል ልንገባ ነው። ራሳችን ነው ነፃ ማውጣት ያለብን። ጉባኤ አድርገው በድምጽ ብልጫ አምላክ ያደረጉት አካል አምላክ ነው ብለህ ራስህን ሸውደህ ራስህን አደድበህ ጀዝበህ ተመስጠህ እኔ መመሰጥ አልጋ ላይ እንደሆነ ነው የማውቀው። ተመስጠህ ምንድነው መንግስተ ሰማያትን ትወርሳለህ? ይቅርብኝ። በመደንቆር የሚወረስ መንግስተ ሰማያት የለም። እንዴ ራሴን አላመልክም። እኔ ሰው ነኝ። የሚመለክ ሰው ከሆነ ራሴን አላመልክም። እኔ ልዩነቱ ኢየሱስ ከኔ በምን ይለያል? በምንድን ነው የሚለየው? ጥርስ አለኝ፣ ጥርስ አለው፣ ቅንድብ አለኝ፣ ቅንድብ አለው፣ ከንፈር፣ ፀጉር አለኝ፣ ጾታ ወንድ ነው፣ እኔም ወንድ ነኝ። በቃ ይለብስ ነበረ፣ ይጫመት ነበረ፣ ይራመድ ነበረ፣ ይደክም፣ ይጠማ ነበረ፣ ይወርድ ይወጣ ነበረ። አለቀ። 30 ዓመት መከራውን በላ። እንደው ከባዱ ጥያቄ ምንድን ነው? ኢየሱስ የሚባል ሰው ራሱ እግዚአብሔር ብለው የሚያምኑ ሰዎች 10 ምናምን ዓመት ስራውን ረስቶ ነበረ። እስራኤል ምድር ላይ ማለት ነው። ፈጣሪ ብለው የሚያምኑት ማለት ነው። 20 ምናምን ዓመት ነው እንጂ ራሱ 30 ዓመት ነው እንጂ 30 ዓመት ምንም አልሰራም። ከዛ መጨረሻ ላይ የሆነች እንትን አደረገ፣ ሰበክ አደረገ። መጨረሻ ላይ ቸነከሩት ይላል። 30 ዓመት ጉዳዩን የመጣበትን ዓላማ የረሳ ፈጣሪ ለመጀመሪያ ጊዜ መስበክ የጀመረው በ30 ዓመት ነው። እንደዛ ነው አይደል? ስራውን ረስቶ ነበረ። ከዛ ደግሞ
እስከ የ12 ዓመት እስከሚሆን ታሪኩ ይታወቃል አሁን መጽሐፍ ቅዱስ ውስጥ። ከዛ በኋላ ግን አይታወቅም። መጨረሻ ላይ ነው ብቅ ያለው። የት ሄደው ነበር አይታወቅም። አሁን ከ12 ዓመት በኋላ ኢየሱስ ክርስቶስ የት ነበረ? ታሪኩ ይታወቃል። ምን ሲሰራ ነበር ይታወቃል። አሁን አይታወቅም ምን ይሰራ እንደነበረ። ወደ ቻይና ይብረር፣ ወደ ግብጽ ይውረድ፣ ወደ ኢትዮጵያ ይሰደድ፣ ወደ ኢንዲያኖች ሂደው እንትን ይማር አይታወቅም የት እንደነበረው ማለት ነው ኢየሱስ። እና ይሄን እግዚአብሔር ነው ፈጣሪ ነው ብሎ ማመን ደግሞ ድድብና ነው። ሰው መሆን አለበት። በነገራችን ላይ የኛ ደረጃ ይሄ የሰው ማንነት ለፈጣሪ ከሰጠ ነው እኛ ከዛ መላቀቅ አለብን ማለት ነው። ያ ማንነት ደግሞ ለፈጣሪ አሳልፎ የሚሰጥ ሰው የእንስሳቶችን ማንነት ተቀብለዋል ማለት ነው። እንደዛ ነው እኔ የማምነው። የሰው ልጅ የሰው ማንነት ለፈጣሪ ከሰጠ ፈጣሪ ሰው ሆነ ብሎ ማለት ነው ማንነቱን አሳልፎ ለፈጣሪ ከሰጠው የእንስሳን ማንነት አሜን ብሎ የተቀበለ ህዝብ መሆን አለበት። ያ ደግሞ ስላሴ የሚያምኑ ሰዎች ናቸው ከእንስሳም በላይ። እንደውም እንስሳ በተፈጠረበት ዓላማ ነው እየኖረ ያለው። አህያን እንድትጫን የተፈጠረችው እያገለገለች ነው። ሰው ግን እንዲያስብበት የተሰጠውን አይምሮ አለው አይጠቀምበትም። አሁን የስላሴ አማኝ ደስ የሚለው ነገር አሁን አዳዲስ ሰዎች እየመጡ ነው። በቃ የሰለቻቸው ሰዎች እየመጡ ነው። በቃ ደብሮኛል ምናምን ብለው እርግፍ አድርገው እየወጡ ነው ሰዎች። በቃ ሰልችተዋቸዋል፣ ሳክስ ደብሯቸዋል፣ በቃ ጨንቋቸዋል። ሰላም የለውም፣ ምንም ትርጉም የለውም፣ የሚያዝ የሚጨበጥ ነገር የለውም። ምንድን ነው እና በቄጣችሁን እንትን ለማለት እኔ ጋር መምጣት የለባችሁም ሰዎች። እኛ የገባንበት ዘመናዊነትን ነው የሚሰበከው። ሰው ሆነህ ሰው መሆንህን አምነህ ትቀበላለህ። በቃ በዚህ ነው የምናምነው። እንስሳነትን እንጠየፋለን፣ ድድብና እንጠየፋለን፣ ተረትና ትርክትን አንቀበልም። ታሪክ እንደ አዲስ መጻፍ አለበት። ሃይማኖቶች መዳሰስ አለባቸው። በቃ አመሰግናለሁ። ከንውጣ ሰዎች አያለሽ እንዴት አድርገን ነው የምንተዋት? አሁን እኔ እንትን ብንወጣ ካሜራውን ይከፈታል። ኧረ የምታውቋት ሰዎች ደውሉላት እስኪ በውስጥ የምታውቋት። ማፎ ቴንኪው ደውልላት እስኪ ደውልላት። ከወጣን ኢዱዬ እንዴት ነሽ? ሰላም ነው? 665ን እየሰበክን ነው። ተስፋ አደርጋለሁ በቅርቡ ወደ 665 እንደምትቀያቀን ከነባልሽ። እኔን ትተሽ አግብተሻል። እንግዲህ ምን ይደረጋል? ኢካጊሎ ይፍረድብሽ ብያለሁ። እኔን ሜዳ ላይ ጥለሽ አቡ ቤት ምን ልሰራ ነው? እኔ አቡ ቤት እኔ ለምመጣው ይዱ አይመቸኝም እንደዚህ አይነት ነገር። ልጅቷ እንትን ብለው ታግታለች ብለው የሚያገቱ ሰዎች እንዲገሏት ነው ሲያደርጉ የከረሙትና የሚደብር። ኧረ እኔ ምንም አልፈልግም የጠፋ ሰው። ከሷ በላይ ቤተሰቦቿን ያሳዝኑኝ። አጉል ተስፋ ነው የሰጧቸው። ያሳዝናል። ገብቶሻል? እና እያስፈራሩ እየተሳደቡ አጋቶች የሚባሉ ሰዎች ልጅቷ እንትን ትላለች ብለው አቡ ቤት ከምትይ ግን ቤትሽን ምግብ ሰርተሽ ምናምን ከነባልሽ እንትን አትይኝም እንዴ አንቺ? ምን ይሰራልሻል አንቺ? አሁን ተይ እንጂ። ቀላል ጲላ ቀሚስ መሸጫ ብቻ እንዴ አያለሽ? ተኙ ወይስ ተኛሽ እንዴ አንቺ?
እንዴ? ኧረ አይደረግም እኮ እንደዛ። ጀዋር መሐመድ መጥቶ ነበር እኮ። ማን ነው? ፖለቲካ ተነስቶ ከሃይማኖት አልፈን ማለት ነው። ማፉ ቴንኪ። በቃ ዘግተሽ ውጪ። እናመሰግናለን። እሺ እሺ ባቤ ደህና ደሩ። እሺ መቻችሁ ሁላችሁ። እሺ ኦኬ